የባህር ዳር ከተማ አስተዳደር በመኖሪያ ቤት ለተደራጁ 780 ማህበራት እውቅና የመስጠት መርሃ ግብር አካሂዷል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው 25000 ባለ 150 ካሬ ሜትር ቦታ ተዘጋጅቷል። ዝግጅቱም ሙሉ በሙሉ የተጠናቀቀ ሲሆን እስከ ግንቦት 15 ድረስም የካሳ ክፍያ መክፈል ለሚችሉ ማህበራት ቅድሚያ ቦታ ለመስጠት ዝግጅት ተጠናቋል ነው ያሉት። ብርሃኑ ይስማው ተጨማሪ ዘገባ አለው። የባህር ዳር ከተማ አስተዳደር የመኖሪያ ቦታ ለማግኘት ተደራጅተው ሲጠባበቁ ለነበሩ የቤት ማህበራት የእውቅና አሰጣጥ መድረክ አካሂዷል። በከተማ አስተዳደሩ በቤት ማህበር ከተደራጁ 894 ማህበራት መካከል 780 የሚሆኑት እውቅና አግኝተዋል። በእውቅና መርሃ ግብሩ ላይ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማውና ሌሎች የስራ ኃላፊዎችም ተገኝተዋል። እውቅና የተሰጣቸው ማህበራት በአጭር ጊዜ ውስጥ እውቅና ማግኘታቸው እንዳስደስታቸው ገልጸዋል። ያው ከዚህ በፊት የቤት ማህበራት ሲደራጁ ብዙ ጊዜ ይወስዱ ነበር፣ 5 ዓመት ከዛም በላይ። የዘንድሮ ለየት የሚያደርገው 1 ዓመት ባልሞላ ጊዜ ውስጥ ነው ይሄን የቤት ማህበር ዛሬ እውቅና ያገኘ ነው። ኦልሞስት ከ8 ወር ባነሰ ጊዜ ውስጥ ነው ወደዚህ የበቃ ነው። በዚህም ከተማ አስተዳደሩ አጠቃላይ ያደረገልን የስራ ማህበራትም ያደረገልን የህብረት ስራ ማህበራት ያደረገልን እንትን ከልብ በቃ በጣም ነው እናመሰግነው። በቃ ከተማ አስተዳደሩ በቀጣይ ለሚከናወኑ ተግባራትም አስፈላጊውን ድጋፍና ትብብር እንዲያደርግላቸው አሳስበዋል። የካሳ ክፍያም ለቤት መስራም የብድር አገልግሎት ይመቻቻል ብሏል። ይሄ ጥሩ ሀሳብ ነው። አሁንም የዚህ ለመሬት ካሳው የብድር ከባንኮች ጋር አሁን የያዙት ውል ቶሎ ጨርሰው ለዛ መሬት እንድናገኝ ቢያረጉን እንደ ማህበራችን ደስ ይለናል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የዜጎችን የቤት ጥያቄ ምላሽ ለመስጠት ፖሊሲዎች ተቀርጸው ስራዎች እየተሰሩ ይገኛል ብለዋል። የዜጎች የመኖሪያ ቤት የማግኘት መብት አላቸው። ይህ ጥያቄ በተለይም ለመንግስት ሰራተኞች አንገብጋቢ ጥያቄ መሆኑን እንረዳለን ብለዋል። ከተማ አስተዳደሩ በቂ የመኖሪያ ቤት መስሪያ ቦታ ዝግጅት ማጠናቀቁንም ገልጸዋል። ለእያንዳንዱ ለዚህ 894 ማህበር የሚሆን 25000 ፕሎት ኦፍ ላንድ ወይም ባለ 150 ካሬ ሜትር 25000 ቦታዎችን አዘጋጅተናል። ስለዚህ የካሳ ክፍያ እንደከፈላችሁ እንዳጠናቀቃችሁ መሬት ይመስላል። ተቀዳሚ ምክትል ከንቲባው ከ4600 በላይ አላግባብ ቦታ ለማግኘት የጠየቁ ሰዎች መገኘታቸውንም ገልጸዋል። ይሁን እንጂ ተገቢነት ያላቸውን ቅሬታዎች በመቀበልና በማስተካከል እውቅና ካገኙት ማህበራት ጋር የሚስተናገዱበትን እድል ከሳምንት ባልበለጠ ጊዜ ውስጥ መፍትሄ እንዲያገኙ የማድረግ ስራ ይሰራል ብለዋል። 700 በላይ ማህበራት ያለቀላቸው ሆነው የተፈጸመ ሆኖ እውቅና እንዲያገኙ ይደረጋል። ቀሪዎቹም ከነዚህ ከ894 ውስጥ ያሉ ማህበራት የሚጎላቸው ታይቶ አሟልተው እውቅናው ሳምንትና ከዛ በላይ ባልሞላ ጊዜ ውስጥ 100% የማጠናቀቅ ስራ ይሰራል። ይህ ብቻ ሳይሆን በሂደቱ ቅሬታ ያላቸው አንዳንዶቹ ምላሽ ያገኙ፣ አንዳንዶቹ ምላሽ ያልተሰጣቸው ሰዎችም አሉ። በግለሰብ ደረጃ ይሄ የቀረበው ቅሬታና የመጀመሪያው ግኝት ሲመሳከሩ እውነቱ የትኛው ነው የሚለው እንዲጣራ ተደርጓል። ኮሚቴ ተቋቁሞ እየተጣራ ነው። ሰሞኑን ከ2 ቀን በፊት በነበረኝ ሪፖርት አብዛኛው አልቋል እና ከዚሁ ማህበር ጋር ዛሬ እውቅና ከምንሰጠው ማህበር ጋር አብራችሁ ወደ መሬት ማስረከብ በምናደርገው ሽግግር አብራችሁ የምትሸጋገሩ እንደሆነ እዚሁ አጋጣሚ ቅሬታ ያላችሁ እና ጓደኞቻችሁ ካሉ እንድታስተላልፉ መልእክቱን ለመንገር ነው። ተቀዳሚ ምክትል ከንቲባ ጎሹ እንዳላማው እስከ ግንቦት 15 ቀን ድረስ የካሳ ክፍያ መክፈል ለሚችሉ ማህበራት ቅድሚያ የቦታ ርክክብ እንደሚደረግም አስታውቀዋል። የባህር ዳር ከተማ አስተዳደር 780 ለሚሆኑ የመንግስት ሰራተኞችና የጸጥታ አካላት የመኖሪያ ቤት ማህበራት እውቅና ሰጥቷል።